ይበስባለሁኝ በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አሰብኩለትም አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማቅ እኔ ከአንቺ ጋር ነው እንዲሆን የምፈልገው። ችግር የለብኝም። መጥቻለሁኝ፣ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ሌላ ተራ ወሬ ይዘሽ መተሽ ራስሽንም እኔንም ባልበጠብጪ የተሻለ ነው የሚሆነው። ይሄ ልጅ ለአንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽው ብዙ ነገሮችን ታበላሻለሽ። የሚጠቅመኝን ነው የሚጎዳኝ። ለኔ ተውልኝ። እሺ ችግር የለውም። ለኔ ተውልኝ። እሺ አንቺ ሰውን ወሬ እያዳመጥሽ ሁሌም ትኖሪያለሽ፣ ራስሽን እያቃጠልሽ ማለት ነው። ማን ነው የሚቃጠለው? ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ፋሚሊዎቼ ዛሬም እንግዲህ ወደ እናንተ ተመልሼ መጥቻለሁኝ። ዛሬ ተመልሼ ስመጣ እንግዲህ ቤተሰብ ትላንት አንዳንድ ነገሮችን እያየሁኝ ነበርና ሩታ ቤት የተለቀቀው ቪዲዮ ምናልባት ካያችሁት አብዛኞቻችሁ ብዙ ነገሮች ወደ እኔም ቴክስትም ሼርም እያደረጋችሁልኝ ነበርና በመጀመሪያ ደረጃ እነሱ ስለሚሉት ነገር ምንም የማውቀው ታሪክ የለም። ድንገት ነው ያ ነገር የተፈጠረው። ከዛም በላይ ደግሞ ትናንትና ማታ ሩታ እያለቀሰችን ያደረችው ምናምን ነገር አሉኝና አሁን ቀጥታ ወደ ሩታ ጋር ነው የሚሄደው ማለት ነው ወደ ቤት እና ምን ሆና እንደሆነ አላውቅም። ትናንትና በድንገት ፈረንጁና ደስታ ሄደው እንዲህ ልጅሽ ሊወሰድብሽ ነው ምናምን ነገር አሏትና አብዛኛው ሰው እኔን ነው አድርጋችሁ የጠረጠራችሁት፣ እኔ ነኝ የወሰድኳችሁና ብዙ ነገር እያላችሁ ነበረ። እኔ ምንም አውቀው ታሪክ የለም። ከዛም ባለፈ ደግሞ በእኔ ልጅ ወይንም በእኛ ልጅ ሊያገባን የሚችለው እኔና ሩታ ብቻ ነው። ማንም ሰው ሊያገባው አይችልም። ማንም ሰው ደግሞ የመውሰድ መብት ምንም የማድረግ መብት የለውም በመጀመሪያ ደረጃ ማለት ነው። እና አብዛኞቻችሁ ብዙ አይነት መልእክት ነው እያስተላለፋችሁልኝ የነበረውና ማንም ምንም ሊያገባው አይችልም ልጅ ሁለታችን እስከሆነ ድረስ ማለት ነው። ለምንም ነገር የምንወስነው እኔና እሷ ነን፣ እኔና ሩታ ብቻ ነን ማለት ነው። እና እኔም ደግሞ ይህን ነገር ላደርግ አልችልም። እና ዛሬ በቃ ቤት ጠሩኝ። አሁን ልሄድ ነው። እዛው ሰፈር ውስጥ አካባቢ ሆኜ ነው ይሄንን መግቢያ የምሰራላችሁ ማለት ነው። እና ወደ ቤት ሂጄ ያሉትን ነገሮች እያንዳንዱ ነገሮች የማሳያችሁ ይሆናል። ፈረንጁም ደስታም ሩታም አሉና እኔ ምንም በማላውቀው ነገር እኔን ተወቃሽ እያደረጉኝ ነው። እና አንዳንድ ጊዜ ደግሞ አውቀውም ነው ይህንን ነገር እያደረጉትም የሚመስለኝ ማለት ነው። ምናልባት ይህኔ ወይ የፈረንጁም ስራ ሊሆን ይችላል። ፈረንጁ አውቆ ይህንን ነገር እያደረገም ሊሆን ይችላል። እና እኔ በማላውቀው ነገር ውስጥ ባታስገቡኝ ባትከቱኝ ደስ ይለኛል። እኔ በዚህ ሰዓት ደስተኛ ሆኜ ራሴን ላይ እየኖርኩኝ ያለኝ ሰው ነኝ እና ከራሴ ጭንቀት ውጪ ማንንም ጭንቀት በዚህ ሰዓት ማስተናገድም ምንም ማለት አልፈልግም። እና ደግሞ በእኔ ምክንያት እያደረጋችሁ ሩታን እንድታስለቅሷትም አልፈልግም። አሁን ላይ ራሷን ላይፍ እየኖረች ነው ያለችው፣ እኔም የራሴን ላይፍ ነው እየኖርኩኝ ያለሁት። ስለዚህ በልጅ ሲመጣ ግን እኔም ደግሞ ዝም ልል አልችልም፣ የፈለገ ነገር ቢሆን ማለት ነው። እና በልጄ ማንም ሰው እንዲመጣብኝም ምንም እንዲል አልፈልግም። ከዚህም በኋላ ነው ምላችሁ እና እነሱ ማውቀው ከሆነ አሁን እንጂ ያሉትን ነገሮች በስነ ስርዓት አረጋግጣለሁኝ። እና አስቀድሜ ይህንን ቪዲዮ ልስራላችሁ ብዬ ነው። ቀጥታ እንገባለን። ያሉትን ነገሮች አብረን የምናይ ነው የሚሆነው ማለት ነው። እንድታውቁልኝ የምፈልገው ነገር ግን ማንም ሰው ይህንን ማድረግ መብት የለውም። ይህንን ማወቅ አለባችሁ። ከዛም በላይ ደግሞ በዚህ ታይም ደግሞ እኔም ልጄን የመውሰድ ምንም ማለት ፍላጎትም የለኝም። በዚህ ሰዓት ማየት ካለብኝ በራሴ ሄጄ ያለውኝ አገኘዋለሁኝ። ከዛ ባለፈ ግን ከሷ ነጥዬ እኔ ልጅ ልወስድ አልችልም። ይሄንን ማንም ሰው አይቶ የሚፈርደው ነገር ነው። እኔ አልፈልግም፣ አሁን ላይ ማለት ነው። አልፈልግም ስላችሁ ልጄን አልፈልግም ማለት ሳይሆን በዚህ ታይም ግን ከሷ መጠል አልችልም ልላችሁ ፈልጌ ነው። እና ምናልባት እኔ መሰልኳችሁ ሰዎች እኔ አይደለሁኝም። ይሄንን ሀሳብ ራሳቸው ያመጡት ነገርም ሊሆን ይችላል። እና እስኪ አሁን ገብተን ያሉትን ነገሮች አብረን የምናይ ይሆናል። አብራችሁን ሁኑ፣ ተከታተሉ። እንዴት ናችሁ? ደህና ናችሁ? አማን ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ያለው። አላና ምን ሆነሽ ነው? ለምን ደውላችሁ ታዲያ? ትናንትና ምን ሆነሽ ነው? እርግጠኛ ያልሆንሽበት መረጃ ይዘሽ ልጅ ልወስዱ ነው ምናምን ብለሽ ቪዲዮ ሰርተሽ አይቻለሁ። ምን ሆናችሁ ነው? አባት እኔ ሸበላ ደህና ነህ? እንዴት ነህ? እኔ ቆንጆ
አለኝ እንዴት ነህ አንተ አባቴ አማን ነው ምን ሆነ ነው ፈረንጁ ማን ነው የሩታን ልጅ ወልዶ ውስጥ ነው ምናምን ነገር ብላችሁ መረጃ ይዛችሁላት የመጣችሁት የነበረው? ብዙ ነገሮች እያየን ነው። ምንድነው ብዙ ነገር የምታየው? በራሳችን መንገድ ብዙ ነገሮች እያየን ነው እኮ። ምን አይታችሁ ነው? ያልተረጋገጠ መረጃ ይዛችሁ መጣችሁ። አንደኛ እሷንም ማስለቀሳችሁ፣ ሁለተኛ ደግሞ ሰውንም ቴንሽን ማድረጋችሁ ምን ይባላል? እኛ ሰው የማስለቀስ አባዜ የለብንም እና ታዲያ ምክንያቱም እሷ መጠንቀቅ ስላለባትና እንደ በፊቱ ተጎድታ ማየት ስለማንፈልግ ነው ይሄን ነገር እያደረግን ያለነው እንጂ እሷ ስላለቀሰች ምንም እንጠቀመው እኮ። ከማን ነው የምትጠነቀቀው? ነው ከማን ነው? ከሁላችሁ ማለት ከሁላችሁ እንዴ የጀመርኩ በዚህ ልጅ ማንም ሰው ሊያገባው አይችልም አይደለ? እኔና እሷ ነን ሊያገባን የሚችለው። ሲቀጥል እናንተ ምን ቤት ናችሁ? እርግጠኛ ነህ? እንዴት እርግጠኛ ነህ ማለት? አይ በጣም ብዙ ነገር ላይ ብዙ የማያገባቸው ሰዎች ይካተታሉና አሁንም እነዛ ሰዎች አላረፉም። ምንድነው እርግጠኛ የሆንሽበት መረጃ የለም አይደለ? ምንድነው ከልጅ የሚፈልጉት? ሁሉንም ነገር ሰምቻለሁ። እንዴ ማንም ምንም ግን እዚህ ጋር ፊት ለፊት የማውራት ግዴታ የለብኝም። ማውራት ካለብኝ በኋላ በስርዓት አወራለሁ። አንድ ያዳምጪኝ። ማንም ልጃችንን የመውሰድ የሆነ ነገር የማድረግ ማን አባቱ ነው መብት ያለው? ንገሪኝ እስኪ ማን ነው? ማንም መብት የለውም ከኔና ከአንቺ ውጭ ማለት ነው። ገባሽ? እኛ ነን የፈለግነውን ነገር ማድረግም ምንም ማለት የምንችለው ማለት ነው። ማንም ሰው መጥቶ ልጅ ሊወስድ አይደለም ሊያይ ራሱ ማንም ሰው አይችልም። ተረዳሽ? እኔም ብሆን በልጄ ቀልድ አላውቅም። እንዴ ምን ሆነሽ ነው? አይመስልም እኮ አሁን የሰማው ነገር ምንድነው? ፈረንጁ እዚህ ጋር የማውራት ፍላጎት የለንም። ምን ችግር አለው? ለምን አይቻልም? ምንድነው ምክንያት? ማውራት ካለብን በኋላ በደንብ እናወራለን። ሩታ ይሄ እኮ ያስጠይቃል። በመጀመሪያ ደረጃ እንደዚህ አይነት ነገር አይደረግም። ምንድነው የማይደረገው? እንዴ እርግጠኛ ያልሆናችሁበት መረጃ እንዴት ሚዲያ ላይ ታወጪያለሽ? እርግጠኛ ነሽ አንቺ? የሚያወጣውት ነገር እኮ የለም እኮ። እርግጠኛ አላወራም እዚህ ጋር። አንተ ጋር ግን ማውራት ካለብኝ አወራለሁ ነው እያልኩ ያለሁት እንጂ ምንም ያወጣውት ነገር እኮ የለም አይደል? እንዴ ትናንትና ልጅ ሊወስዱብኝ ነው ምናምን ብለሽ እሪ እያልሽ እያለቀሽ ነበር አይደለ? ሲቀጥል እነሱ መታው ነው እንትን ያሉት። ደስታ ምንድን ነው የተፈጠረው? ንገረኝ እስኪ አንተ። ወይ አይደለም። አይ እውነቱን ለመናገር ማለት ነው ይሄንን ጉዳይ በደንብ ታውቃለህ። ለምንድነው እንደማያውቅ ማስመሰል? ምኑን ነው የማውቀው? እንተዋወቃለን ፕሊዝ። እዚህ ጋር መወሻሸቱ አያስፈልግም እንዴ። ነገሮችን በደንብ ታውቃለህ። ሲቀጥል ደግሞ ማንም አይደለም ይሄን ነገር እያደረገ ያለው። ንገሪኝ ካልከኝ በደንብ እነግርሃለሁ። ይሄ ነገር ካንተ ነው እየመጣ ያለው። ካንተ? አዎ። እኔ ልጅን መውሰድ ከፈለኩኝ ዙሪያ ዙር ምን ያስኬደኛል? በዚህ ሰዓት መውሰድ እንደማትችል ጠንቅቀህ ስለምታውቀው እሱማ ማንም አይፈቅድልህም። ይሄ ነገር ማለት ነው ችግር የለብኝም አሁንም ቢሆን ማለት ነው እኮ ችግር ነው። እኔ ልጅ መውሰድ ፍላጎት ካለኝ መጥቼ መውሰድ እችላለሁ። ማንም እኮ ትለኛ ይችላል እንዴ? በዙሪያ ዙር መሄድ እኮ አያስፈልግም አይ አይደል? በቃ ነገሮችን እኛ ኦልሬዲ ቀድመን አውቀናል። ሶ ወደ ሌላ ነገር ውስጥ መገባባቱ ተገቢ አይደለም። እንዴት እንዴ ተማን ያለሽ? እኔ ነኝ እኮ የፈረንጁ ልጅ ልወስድባት እንትን ያልኩት። ከዚህ ቤት ካልወጣሽ ምናምን እያላችኋት ነበር አይደለ? እሺ ነገር እሷ ከጎን ያሉ የምትላቸው ሰዎች እንዳለ እሷ ጠላቶቿ ናቸው እኮ። አሁን ያም ሆነ እኔ አብርሃም ልጄን መውሰድ ከፈለኩ ማን ይከለክለኛል ነው እያልኩ ያለው። ማን ይፈቅድልሃል? ሲጀመር ትልቁንም መብት አላቸው። ማን ይፈቅድልሃል? ሲጀመር ይሄንን ቆይ ነው አይ ይኸውልህ መጠየቃችንም አይደለም የተባልከው ልትወስዱባት እንደሆነና ደካማ ጎኗ ልጇ እንደሆነ በደንብ አድርጋችሁ ጠንቅቃችሁ ምን ያደርግልኛል? ምን ያደርግልኛል? በዚህ ሰዓት ከእሷ ጋር መሆን እንዳለበት እያወቁኝ ለምን ይሄንን ነገር አድርገው? ከዚህ በፊት ልውሰደው ብለህ እየተከራከርካት ነበር? ከዚህ በፊት ፈረንጁ እና ባለማወቅ ብዙ ነገር ሆኖ ሊሆን ይችላል። አሁን ላይ ግን እኔ መውሰድ አልፈልግም። ከእሷ ጋር እንዲያደርግ ነው የምፈልገው። አለቀ። ማድረግ ያለብኝን ነገር አደርጋለሁ። ከዛ ከእሷ ጋር እንዲያደርግ ነው የምፈልገው። እየመጣሁኝ በማየት ባለብኝ ሰዓት ያለውኝ እንዴ ለምን ሌላ ነገር ለመፍጠር ትሞክራላችሁ? አይመስልም። አሁን ነገሩ ስለታወቀባችሁ ነገር ለመፍጠር ስለተደረሰባችሁ ሌላ ነገር ለመፍጠር አትሞክሩ። ምን መረጃ ነው ባይ? ይኸውልህ ለእሷ ነግሬያታለሁ፣ ለሩታ ሁሉ ነገር ነግሬያታለሁ። ከካሜራ ጀርባ ከፈለገች ሁሉ ነገር ትንገር። ገብቶሃል? የዛኔ ራስን መሆንን አለመሆንን ታምናለህ። አንቺ በየሰው ወሬ እስከመቼ ነው እያመንሽ የምትኖሪው?
የሰውን ወሬ ያመንሽ ከመከረም የሰው ወሬ አይደለም እኮ ነው እንጂ ያየሁትም ነገር እኮ ስላለ ነው። እሺ አሁን እሱ አውቆስ እንደዛ ቢልሽ አምነሽዋል እኮ በቃ ማን ነው አውቆ? እሱ እኮ እሱ አውቆ ሩታ ሰውን ያመንሽ የራስሽንም ይወጣበት ሰውንም ይወጣበት ብቻ እኔ በሰላም ነው አይደል እየኖርኩኝ ያለሁት እንዴ አልደረስኩብሽም አይደል እንዴ ሰውን ወሬ እየሰማሽ እኔንም ባልበጠብጪኝ ደስ ይለኛል ራስሽንም ባልበጠብጪ ጥሩ ነው። ስማኝ ሰሞኑን እየተፈጠሩ ያሉት ነገሮች በሙሉ እንለፋቸውና ነገር ግን እኔ በልጄ ምንም አይነት ቀልድ አላውቅም። ምንም አይነት ቀልድ አላውቅም። በጣም ብዙ ነገር ያየሁበት በጣም ብዙ ነገር ያሳለፍኩበት እንደ ቀልድ አይደለም የምቆጥረው ገባ ስንት ነገር ያሳለፍኩበት ልጄ ነው። አንተ እንደፈለክ ስትቀልድ እኔ ግን ከልጄ ጋር በጣም ብዙ ነገር ያሳለፍኩበት ልጄ ነው። ምንም አይነት ቀልድ አላውቅም በልጄ። አንዲት ሰው ነግሬሃለሁ እኮ ምን አደረኩኝ? ምን ይሁን አንዲት ሰው ምን ይሁን ነው ሩታ ወይ በግድ ካሉ ዙሪያ ነው እንደዛ ነው ሐሳብሽ ፍላጎትሽ እንደዛ ነው በግድ ካሉ ስልክ መውሰድ እንደው አይደለም ማማር ማሰቡን ነው እንኳን አትችልም። አይገርምም? ለመውሰድ ማሰቡን አትችልም። እሺ ታይሆን ያላሰበው እኔ አልፈልግም ችግር የለም ነው ወይስ በግድ አትርሱኝ በግድ ጠይቀኝ አይነት ነገር ነው የሚመስለው ንግግርሽ። ስማኝ ሰሞኑን በስነ ስርዓት መተህ እያየኸው ነው አይደል? በቃ እንደዛ ካየኸው ይበቃል። ይሄ ከኋላ የምትጠነስሱትን ጥንስስ በቃ ተውኝ። ማን ነው እንደዛ ያለ? እኔ አይደለሁኝም እያልኩሽ እኮ ነው። ምንም ነገር ማቆ ታሪክ የለም። አንቺ ስለምትዩ ነገር ትናንትና ስለሰራችሁት ቪዲዮ ማቆ ታሪክ የለም። እኔ እንዴ ሰው የነገርሽን በሙሉ እያመንሽ ህይወትሽን ማበርበር። አይ ሰሞኑን ማቆ የተፈጠረውን እናውቃለን። ተውሩታ ምን ያህል ከነ ምናምን እንደተቀያየርኩ እኮ ግልጽ እኮ ነው። ስለዚህ ከኔ ልጁን ነጥቀህ እኔም መጉዳት ነው የምትፈልገው? ለምን ታወቀ? ለምን እኔ ጋር አምጥቼው ለምን ይጎዳል? ልጄ በስነ ስርዓት አንቺ ጋር አይቆይም እንዴ? ነው ልጁን እኮ አይደለም ትጎዳዋለህ እያለች ያለችው ራሷን ለመጉዳት እንደምትሄዱ ግልጽ ነው ሁላችሁ። ቆይ አንድ ጥያቄ ልጠይቅሽ አንቺ ማለት ነው እንዴ ምናልባት የሰሞን ዝም ስንል ምናምን ለምን ረሳችኝ ነው የሚመስለው ወይንም ለምን ቼክ አታረጉኝ ማለት ነገር ነው የሚመስለው ሩታ እንጂ እንደዛ ነው የሚመስለው እንጂ እውነት እንደዛ ነው የምትለው የለህም? ኧረ በስመ አብ ሌላ የምትለው የለህም? በቃ ጨረስክ? ሩታ ሰሚያለሽ እኔ ካንቺ በላይ ለልጁ አስባለሁኝ በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አሰብኩለትም አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማቅ እኔ ካንቺ ጋር ነው እንዲሆን መፈልገው። ችግር የለብኝም። መጥቻለሁኝ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ሌላ ተራ ወሬ ይዘሽ መተሽ ራስሽንም እኔንም ባልበጠብጪ የተሻለ ነው የሚሆነው። ይሄ ልጅ ላንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽው ብዙ ነገሮችን ታበላሻለሽ። ይጠቅመኝና ነው የሚጎዳኝ ለኔ ተውልኝ። እሺ ችግር የለውም ለኔ ተውልኝ። እሺ አንቺ ሰውን ወሬ እያዳመጥሽ ሁሌም ትኖሪያለሽ። ራስሽን እያቃጠልሽ ማለት ነው። ማን ነው የሚቃጠለው? አብርሽ ነገሩ ላይ አንተ እንዳለህበት መረጃው የሚደርሰው እኮ ምንድነው እኔ ያለሁበት ምን ተባይ ቁጭ ብለን እናወራለን። እዚህ ጋር አሁን ካሜራ አለ። ካሜራ ፊት እና ምንም የተደበቀ ነገር የለም። ትናንትና ምንም የደበቃችሁ ነገር የለም አይደለ? እያወራችሁ ነበር። ዛሬም ለኔ ለኦዲየንሶች የምደብቀው ነገር የለም። መናገር ያለባችሁ ነገር መናገር ትችላላችሁ። ችግር የለውም። አይ ማለት እዚህ ጋር ሀሳቡ የማን እንደሆነ ጭምር በደንብ መናገር እንችላለን። ግን ደግሞ እዚህ ፊት ለፊት ካሜራ ፊት አይደለም። ሀሳቡ ከማንና እንዴት እንደመጣ በደንብ አድርጌ እነግርሃለሁ በኋላ። ኢትስ ኦኬ። እዚች ጋር አሁን የማይሆን ነገር አውርቼ እንደዚህ መባል አልፈልግም። ገባ? ይሄንን ሀሳብ ያመጣው እኮ ፈረንጁ ነው። ማንም አይደለም። በፍጹም አይደለም። እንዴ ራሱ ነው። ከሱ በላይ ማንም ሊያመጣ አይችልም። ሩታ በቃ እኛ በደረስንበት መንገድ ደርሰንበታል። ይሄንን ነገር ደግሞ አውቆ ነው ያመጣው። በደረስንበት መንገድ ደርሰንበታል። በሆነ መንገድ ሁሉንም ነገር አይተነዋል። ሁሉንም ነገር በጣም በሚገርም ማስረጃ በሚገርም ሁኔታ። እሺ ይሄ ውሸት ነው ምናምን ልትል ትችላለህ፣ ግን በቃ ሁሉንም ነገር በደንብ አይተነዋል። እኔ እንጃ እዚህ ጋር በደንብ እንዲህ በግልጽ ማውራት ብችል ደስ ባለኝ፣ ግን አልችልም። መናገር የሌለብኝ ነገር ስላለ ማለት ነው። ተሰሚኛለሽ? አንደኛ ደረጃ የሰውን ወሬ እየሰማሽ የሰው ወሬ አይደለም። አስሬ የሰው ወሬ አትበለኝ። ከዚህ በላይ ምን አለ ታዲያ? ከዚህ በላይ ምን አለ?
እንደ እኔ የማላውቀውን ታሪክ ነው እየነገርሽኝ ያለው። እንደ ሰው ልጅ በዚህ ልክ እንትን አይልም አይደለ? እኔ እግዚአብሔርን የምሬ ነው። እኔ የማውቀው ታሪክ የለም እያልኩሽ ነው። አንቺ ስለምትያቸው ነገሮች ምንም የማውቀው ታሪክ የለም። ማንም ደግሞ አንቺን ልጅ ለመውሰድ ማንም ደግሞ እንትን እንደማይል ጠንቅቄ አውቃለሁኝ። ይሄ ሁሉ ራሳቸው ያሰሩትና ራሳቸው ያደረጉት ነገር ነው። እንደ አንቺ እነሱን አምነሽ እኔ ተወቃሽ እንደገና ሌሎች ሰዎች ተወቃሽ ማድረግ የለብሽም። ጭራሽ ወደ እነሱ ዞራችሁ ሲታወቅብህ ወደኛ አትዙ። ገብቶሃል? እሷን ለመበቀል ወይም ደግሞ ከዚህ በፊት የሰራችብህ የሆነ ነገር ስላደረገችብህ እሷን ለመበቀል ረጅም መንገድ እንደምትሄድ ማንም ያውቀው ነገር ነው። ገብቶሃል? እና ደግሞ ራሷ አልሸነፍ ስትላችሁ ራሷ ደግሞ ማልቀስ ስታቆም በልጇ ደግሞ መጣችሁባት። ገብቶሃል? ማመን ያለ ማመን የአንቺ ድርሻ ነው። እየነገርኩሽ ነው። እኔ አሁን የእነሱን ወሬ ለመስማት አይደለም የመጣሁት፣ አንቺን ለማስረዳት ነው የመጣሁት። በዚህ ልክ ደግሞ ማስረዳሽ የተሳሳተ መረጃ ስለያሽ ነው እየነገርኩሽ ያለሁት። እኔ አንቺን እንደምታስብ አስባለሁ ለልጅ። ገባሽ? አንቺ ብቻ አይደለሽም ሀሳቤ፣ እኔም አስባለሁ። እኔም እጨነቅለታለሁ። እንዴ ሩታ ራስሽን እንደምንድን ነው እያየሽ ያለሽው? እንዴ ትክክል ያልሆነ ነገር ትክክል አይደለም፣ አለቀ በቃ። ሲነግሩሽ እንኳን ብለሽ መመለስ ትችይ ነበረ። ይሄ ሁሉ አይናፈስም ነበር፣ ራስሽን ማታስጨነቂም ነበር በዚህ ልክ ማለት ነው። ኦኬ ልጅሽ ሊወሰድ ነው ሲሉኝ እንኳን ይወሰድ ማለት ነበረብኝ። አንተ እንዴት ነው የምታስበው? ማንም ሊያደርጉ አይችልም ኩርታ፣ ማንም መብት የለውም እኮ እዚህ ልጅ ላይ መብት ያለን እኔና አንቺ ብቻ ነን። ማንም ሰው አይደለም። እየነገርኩሽ ነው። ለመውሰድ እዚህ ጋር አሁን መብት ምናምን አይደለም፣ ለማየትም መብት የለውም ነው እያልኩሽ ያለው። ስለ መብትና ስለ ግዴታ አይደለም አሁን ሁሉም ነገር ማንም መብቱ ሆኖት አይደለም። እኔ መጉዳት መብቱ ኖሮት አልነበረም እስከዛሬ በአንተ በኩል እንደዛ አይነት ነገር ሲደርስብኝ የነበረው። ገባ? ምን ደረሰብሽ? ይሄንን ብለሽ ንገሪኝ። ምን ደረሰብሽ? ኧረ ምንም አልደረሰብኝም። በስመ አብ ወልድ። እንደው እኔ መወድቅና መሰበር ቢሆን ኖሮማ የመች ድሮ በሰበራችሁኝ። ፈጣሪ ይመስገን። ምንም የማያውቀውን ፈጣሪ ይመስገን። እንደዚህ አይነት ነገሮች ልጅ ማታስገቢ ደስ ይለኛል። አንደኛ ደረጃ ማለት ነው። ደርሶ ሀሳቢ ስትሆን ማለት ነው። ደርሶ ተቆርቋሪ ሲያደርግ እንደዚህ አይነት ክርክር አስጠልቶኛል። ከአንቺ ጋር መከራከርም አልፈልግም። ኖርማሊ ላስረዳሽ ነው የመጣሁት። እኔ እንዳልሆንኩኝና እኔም ጋር ያለ ሰው ይህንን ነገር ማድረግ እንደማይችል ጠንቅቄ ልነግርሽ ነው የመጣሁት። ሩታ እንደዚህ አይነት ወሬዎችን ይዘሽ እኔንም እንትን አትበይኝ። ባይሆን ነገር ውስጥ አትክተችኝ። ፈረንጁ ደግሞ ከቻልክ ማለት ነው የራስህን ላይፍ ለመኖር ሞክር። የማታውቀው ነገር ውስጥ ገብተህ ዝም ብለህ አትወዘላል። በደንብ ነው ምን የምታውቀው ነገር ምን ታውቃለህ? አሁን በደንብ ነው የማውቀው። እሺ በምን እርግጠኛ ነህ? በምን እርግጠኛ እንደምሆን ታውቃለህ? እሷ አልሸነፍም አለች። ገብቶሃል? አሁን ደግሞ በደካማ ጎኗ ነግራለች ብዙ ጊዜ በልጄ ቀልድ አላውቅም ብላ። ስለዚህ በልጇ ቀልድ እንደማታውቅ በግልጽ ተናግራለች። እሺ እኔ ወሰድኩት። ከዛስ ማለት እሷን ለማሰቃየት እንደሆነ እኮ ግልጽ ነው። እኔ አይደለም የእሷን ስቃይ ከዚህ በፊት ልጁን ለመውሰድ ሞክረሃል አልሞከርክም? ሞክረሃል። ምን ለማድረግ ነበር የዛኔ ልትወስደኝ ነበር? ኖርማል እኮ ነው። በፍቃደኝነት ነው ስጭኝ እያልኳት የነበረው። ፍቃደኝነት እምቢ አለች። አሁን ደግሞ በግድ ልታደርገው ነው። ለምን በግድ አደርገዋለሁ? አሁን ምን ያደርግብኛል? ለማስመሰል አትሞክር። ለምን ምን ይደርስብኛል? ራስህን ንጹህ ሰው ለማድረግ ወይም ደግሞ ምንም ነገር እንደሌለበት ሰው ምን ይደርስብኛል? እኔ እንደውም ልጄን እያሳደገችልኝ ነው። እሷን እንደውም የቻልኩትን ነገር አድርግላታለሁ እንጂ ለምን የማይሆን ነገር አድርጋለሁ? ኧረ እባክህ ጎበዝ ነው ማስመሰል። ኧረ በስመ አብ ወልድ መንፈስ ቅዱስ ያማችሁ እግዚአብሔር ጤነኛ አይደላችሁ? እኔ የሀሰት መረጃ ይዘህላት መጣህ አይደለ? ከዛም ባለፈ እሺ ዛሬ ሲጠራኝ እሺ ምን ሊፈጠር ጠራኝ? አንተ ነው እኔ ልነግርህ ነው። አሁን ምኑን ለመናገር? ከህይወቷ የምትወጣ ከሆነ ትወጣለህ፣ ማትወጣ ደግሞ ከሆነ ልጅቷን ሰላም አልሰጥም ካልክ እንደ በፊቱ በጸብ እንቀጥላለን። አሁን ጸብ እንደምትወድ ግልጽ ነው። ሁሌም ጸብ፣ ሁሌም ሰላም አያምርህም ነው። እሺ አንተ አሁን በማያገባ ነገር ገብተህ በደንብ ያገባኝ ነገርን ስለሷ በደንብ አድርጎ ያገባኛል። እያጋጋልክ ነው የባሰ ነገር ውስጥ ያለው ፈረንጁ። ማጋጋል አንተ ወሬ ትሰማለች፣ ትከተላለች። አንተ እንደ ሴት የሆነ ቦታዎች ወሬ ለቃቅመላት ትመጣለህ። በደንብ ሴት ነኝ። ምን አይነቱ ነው? በእግዚአብሔር ልመስክርልህ፣ ሴት ነኝ። ከዚህ በኋላ ወንድነት ከሆነ እኔ ሴት ነኝ። በቃ ከአንተ ጋር በእንደዚህ አይነት ዙሪያ እኔ መከራከርም ምንም ነገር አልፈልግም። ገባህ አይደለ? እኔ ራሴን አስከብሬ መኖር ነው የምፈልገው። አንተ ልጅነትህን ገና አልጨረስክም። እኔ ገና ስትጨርስ ትጠራኛለህ። አንቺም ደግሞ እኔ ከዚህ በኋላ ሩታ በእነዚህ አይነት ዙሪያ እንዳትጠሪኝ እሺ? እኔ አልፈልግም እያልኩሽ ነው። ምናልባት አቴንሽን ለመሳብና አንዳንድ ነገሮች ሰው ስለራቀሽ ሰው የሚርቀኝ እንደዛ ነው ሩታ። እያየሁብሽ ያለው እንደዛ አይነት ነገር ነው። ይሄ ደግሞ እያደረገሽ ያለው ባህሪሽ ነው። ሰው እየራቀሽ ያለው ባህሪሽ ላይ ነው። እንደዛ እንዳታስበት ስህተት ነው። ባህሪሽ ላይ ነው። ሰው እንደዚህ እየራቀሽ ያለው እንዳንተ የማይሆኑ አጫፋሪዎች
ሁሌም ነው የምናገረው። አያስፈልጉኝም። በቃ እኔ ማለት የማይሆኑ አጫማሪዎችን አልፈልግም። ለምን ፈለግሽኝ ታዲያ? እኔ ማለት አንተ ፈልጌ አይደለም፣ ግን አይናችሁን ከልጄ ላይ ታነሳላችሁ እያንዳንዳችሁ። ሰማኝ አይደለም? እያንዳንዳችሁ ሁልሽም አይንሽን ከልጄ ላይ ታነሻለሽ። እሺ ስነ ስርዓታችሁን ያዙ። ደጋግሜ ነው የምነግራችሁ። በልጄ ምንም አይነት ቀልድ አላውቅም። በፈለጋችሁት ነገር መታችኋል፣ በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። አንዲት እርምጃ እንድትራመዱ አልፈቅድላችሁም። ሰማኸኝ? አንድ ነገር ልንገርሽ አይደለ? ሰማኸኝ አይደል? አይደለም አንቺ እኔም ቀልድ አልፈልግም እያልኩሽ ነው። አንተ እንኳን አታስብ። እኔም ቀልድ አልፈልግም እየነገርኩሽ እኮ ነው። እኔም ቀልድ አልፈልግም። ማንም አባቱ ደግሞ ማንም ሊነካው አይችልም እየነገርኩሽ ነው። አማርኛ መሰሚ ከሆነ ማለት ነው። እኔም ደግሞ በማይሆን ነገር ልጅ ላይ ልደርስ አልችልም። እኔ ልጄን ሰላም ነው የምፈልገው። ገባሽ? ከልጅ አልፎ አንቺንም ሰላም ነው የምፈልገው። ምንም ልደርስብሽም አልፈልግም በምንም አይነት መንገድ ማለት ነው። እንዴ ለምሮ ጭንቅላትሽም በማይሆን ነገር የምትመርዥው እንዴ? ሰላም ሆነሽ መቆየታችን እንዴ? ኧረ በስመ አብ ወልድ ኧረ በኢየሱስ ሩታ ስለምን ማስመሰል ነው እያወራሽ ያለሽው? ቆይ እኔ እኮ አሁን ስለምን ማስመሰል ነው እያወራሽ ያለሽው? ባወራው እንደው ደስ ባለኝ፣ ግን ማይሆን እዚህ ጋር ፊት ለፊት ማውራት ከብዳል። ተናገሪ ችግር የለውም።